ሁለተኛው ምዕራፍ አሚኮ አቦል ዜናችን እንደቀጠለ ነው። በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎቹ ልታደርሰን ደግሞ ፈቲያ መሐመድ እዚህ ስቱዲዮ እየጠበቀችን ትገኛለች። ፈቲያ መልካም ቆይታ ይሁንልሽ። አመሰግናለሁ። ተሽ እንዴት ቆይታችኋል? የተወደዳችሁ ተመልካቾቻችን ከእኩለ ቀን የቢዝነስ መረጃዎች ጋር አብራችሁን ቆዩ። ክፍያ በዚህ ልክ ቀሎ አውቅ ፈጣኑን በእጃቸው በመያዛቸው በወሳኝ ጊዜያት ሁሉ ቀድመው ይስተናገዳሉ። በምቹ ጠቅ ክፍል የሚያደርግ ሁሉ ፈገግታና ደስታን ይፈጥራሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ ኪውአር ኮድ ስካነር ከፍተው በኢቲ ኪውአር ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ ኪውአር በኢትስዊች የቀረበ። ለቢዝነስ ዘገባዎቻችን አጋር የሆነን ኢትስዊችን እያመሰገን ወደ ቀዳሚው የቢዝነስ መረጃችን እንለፍ። በየጊዜው የጨመረ የመጣው የኑሮ ውድነት ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች ኑሮ እየፈተነ ይገኛል። የኑሮ ውድነትን ለመከላከል በዋናነት ምርትና ምርታማነትን ማሳደግ ዋናው መፍትሄ መሆኑን የምጣኔ ሀብት ባለሙያዎችም ያነሳሉ። አሁን ላይ በአማራ ክልል ያለው የዋጋ ንረት ምጣኔ ወደ አንድ አሃዝ ዝቅ ማለቱን የክልሉ ንግድና ገበያ ልማት ቢሮ ገልጿል። በቀለ ተሾመ በትንታኔ ዘገባ ተመልክቶታል። የምጣኔ ሀብት ባለሙያዎች እንደሚሉት የዋጋ ንረት ተፈጥሯል የሚባለው የምርቶችና የአገልግሎቶች ዋጋ ቀጣይነት ባለው መንገድ ለአንድ ዓመት ያክል የዋጋ ጭማሪ ሲመዘገብ ነው። የዋጋ ንረት ሲከሰት ደግሞ የኑሮ ውድነት ይፈጠራል። መረጃዎች እንደሚያሳዩት ኢትዮጵያ በታሪኳ ከ44 በመቶ በላይ በማስመዝገብ ከፍተኛውን የዋጋ ግሽበት አሳልፋለች። ለዋጋ ግሽበት ዋነኛ ምክንያቶች ከሚባሉት መካከል የሰላም እጦት፣ የአቅርቦትና ፍላጎት አለመመጣጠን፣ ህገወጥ ደላሎች በገበያ ውስጥ የሚፈጥሩት ጣልቃ ገብነት፣ የወጭና ገቢ ምርት አለመመጣጠን የሚሉት በቀዳሚነት የሚነሱ መሆናቸውን በእንጅባራ ዩኒቨርሲቲም የምጣኔ ሀብት መምህሩ በላይነህ አስማረ ገልጸዋል። አቅርቦት ባለበት ነው ገበያ ላይ የምርት ፍላጎት በአጋጣሚ ከጨመረ በአንድም በሌላም ገበያ ላይ የዋጋ ጭማሪ ያስከትላል። ከኢኮኖሚ መሸከም አቅም በላይ ተጨማሪ ገንዘብ ወደ ኢኮኖሚ የሚለቀቅ ከሆነ ብዙ ሰው ገንዘብ በኪሱ ይዛል። ይሄ ደግሞ የመግዛት ፍላጎቱ እንዲጨምር ያደርገዋል። የኢትዮጵያ ብር ከሌሎች ሀገራት ከረንሲ አንጻር ዲፕሬሽን ወይ ደግሞ ዲቫሉዌሽን የሚያሳይ ከሆነ ከውጭ የሚመጡ ምርቶች ዋጋቸው እየጨመረ ለእኛ ደግሞ የኑሮ ውድነትን እያስከተሉ ይመጣሉ ማለት ነው። አሁን ላይ ያለው የኑሮ ውድነት በተለይ ዝቅተኛ ገቢ ያላቸውን የማህበረሰብ ክፍሎች ኑሯቸውን ለመምራት በእጅጉ እየፈተናቸው ይገኛል። እያንዳንዱ ነገር ከሳሙና ጀምረ ስታይ ሁሉም ነገር ጨምረዋል። የሸቀጣሸቀጥ ዋጋዎችም ጨምረዋል። ምናልባት የተስተካከለ የምንለው የአርሶ አደሩ ምርት አሁን ባለበት ጤፍ እና ሌሎች መሰሎቹ ብዙ አልጨመሩም። ሁሉም ነገር ውድ ነው፣ ከበርበሬ ጀምሮ ከሽሮ ጀምሮ ማለት ነው። የኑሮ ውድነትን ለመከላከል ሰላምን ማስፈን፣ ህገወጥ ንግድን መከላከል፣ ምርታማነትን ማሳደግ፣ የውጭ ምንዛሬን ማሳደግና የገንዘብ አቅርቦትን ቁጥጥር ማድረግ የሚሉት ቀጣይነት ባለው መንገድ ተግባራዊ መደረግ ያለባቸው መሆኑን የምጣኔ ሀብት መምህሩ አንስተዋል። የመኒ ሰፕላይን የመቆጣጠር ሂደቱ አሁንም በብሔራዊ ባንክ በኩል እየተካሄደ ያለው ጥሩ ነው፣ ኢንፍሌሽን ለመቆጣጠር ግን ደግሞ እሱም አንዳንድ ደግሞ የመግዛት አቅም እያዳከመ ስለሆነ የሆነ ሊሚት መቀመጥ አለበት እንጂ ሁልጊዜ እንደዛ ከቀጠለ ሌላ ችግር አለ። ነጋዴው በራሱ ዋጋ የሚወስንበት ምርትን ደብቆ ቆይቶ ዋጋ ሲጨምርል ከመጋዘኑ የሚያወጣበት መንገድ ጥብቅ ክትትል ይፈልጋል። ኢንዱስትሪ ሴክተር ላይ ያለውን አምራች ኃይል የማምረት አቅሙን ማሳደግ መቻል፣ ምርታማነት እንዲጨምር ማድረግ ግብርናው ሴክተር ላይ በሰፊ መተላት ያለበት ማክሮ ኢኮኖሚ ፖሊሲ አንጻር ደጋሜ በደንብ መጤን ያለበት በደንብ በብቁ ባለሙያዎች መመራት ያለበት የኤክስቼንጅ ሬት ኢሹ። ምንም እንኳን በሚፈለገው ልክ ውጤት መጥቷል ባይባልም ያለውን የኑሮ ውድነት ለመከላከል የአማራ ክልል ንግድና ገበያ ልማት ቢሮ የተለያዩ ስራዎችን እየሰራ ነው። የበር ከበር ጉብኝትና ቁጥጥር ስራዎች ይሰራሉ። በዚህም ከ71,000 በላይ ነጋዴዎች ላይ እርምት እርምጃዎች የአስተዳደራዊና ህጋዊ እርምጃዎች ጭምር እየተወሰደ ያለበት ሁኔታ አለ። የሰንበት ገበያ ብለን በተለምዶ የምንጠራቸው ገበያዎች ላይ አርሶ አደሮቻችን ቀጥታ ግብይት እንዲፈጽሙባቸው ነው። ምርት የሚያመርቱ አርሶ አደሮች የግብይት ቡድን አደረጃጀትም እንዲኖራቸው ጭምር በርካታ ስራዎች እየተሰሩ ነው። ባለፈው 2017 9 የሁለተኛ ደረጃ ዘመናዊ የገበያ ማዕከላት ተገንብተዋል። የግብይት ተዋናያን የምንላቸው ምርት ባልተቋረጠ ሁኔታ እንዲያቀርቡ በተለይ የህብረት ስራ ማህበራት ያለባቸው የካፒታል ችግር እንዲፈታ አምና አመቱን ሙሉ ያቀረብነው ለግብይት የሚያገለግል ገንዘብ
1.125 ቢሊዮን ብር ነበረ። ዘንድሮ ዓመት ሳይሞላ ይህንን ያክል ገንዘብ በየደረጃው ባሉ አስተዳደር ምክር ቤቶች አስመድበን ለሸማቹ ማህበረሰብ ምርት የሚያቀርቡበት ሁኔታ የተመቻቸበት መንገድ አለ ማለት ነው። በአማራ ክልል በግብርና ምርቶች ያለው የዋጋ ጭማሪ የተጋነነ ባይባልም በአንዳንድ የኢንዱስትሪ ምርቶች ግን አሁንም እልባት ያላገኘ ችግር ሆኖ ዘልቋል። ለዚህም ለአምራች ኢንዱስትሪዎች የግብዓት እጥረትን በመፍታት ምርታቸውን እንዲያሳድጉ ጥረት እየተደረገ መሆኑን የክልሉ ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ ፈንታው ፈጠነ አንስተዋል። በአንድ በኩል ከውጭ የሚገባውን ምርት በስፋት እንዲገባ ማድረግ ነው። በሌላ በኩል በሀገር ውስጥ ያሉ ስኳር አምራች ፋብሪካዎች የማምረት አቅማቸውን ማሳደግ ነው። ዘንድሮ 108888 አኩሪ አተር ለፋብሪካዎች እናቀርባለን ኩንታል ብለን ነው ያቀን ነው። በእኛ ደረጃ ይህ ኢንተርቪው እስከሚደረግ ጊዜ ድረስ 58556 ኩንታል አስተሳስረናል ለፋብሪካዎች ማለት ነው። የዋጋ ንረትን ለመቀነስና ባለበት ለማስቀጠል ቀጣይነት ያለው ስራ መስራት የሚጠይቅ ሲሆን አሁን ላይ በአማራ ክልል ያለው የዋጋ ንረት ምጣኔ በአንድ አሃዝ እንደሚገኝ የክልሉ ንግድና ገበያ ልማት ቢሮ ምክትል ኃላፊዋ ወይዘሮ አትክልት አሳቤ ገልጸዋል። እየተሰራ ባለው ስራ በርካታ ለውጦች እንደተመዘገቡ ነው ያለን ጥቅል ግምገማ። በዚህም በክልሉ የ6 ወር አጠቃላይ ግምገማ ላይ የግሽበቱ ከጊዜ ጊዜ መቀነስ ወይም ወደ አንድ ዲጂት የመውረድ ሁኔታ እንዳለ ተገምግሟል። የኑሮ ውድነትን ለመከላከል መንግስት የጀመራቸውን የኢትዮጵያ ታምርት፣ የሌማት ትሩፋት የመሳሰሉ ኢኒሼቲቮችና ምርታማነትን የሚያሳድጉ ስራዎች ተጠናክረው ሊቀጥሉ የሚገቡ ተግባራት ናቸው።